በረከቱ ከቅዱሳኑ ጋር ሁሉ ስሙ ለዘለዓለም ከምድር መሃል እስከ አርያም ጫፍ የተመሰገነ ይሁን። የተከበራችሁ እግዚአብሔር ልጆች ወንዶችና ሴቶች ሁላችሁ ሕፃናትም ጭምር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምንሰነበታችሁ ይመስገን ብለን እንድናመሰግነው የምናመሰግንበትን አንደበት አከናውኖ ወደ ምስጋናው የምንጓዝበትን አስተዋይ ሕሊና ሰጥቶ በዚህ ያሰባሰበን ስሙ ከምድር መሃል እስከ አርያም ጫፍ በድጋሚ የተመሰገነ ይሁን። እንደ እግዚአብሔር መልካምና ቅዱስ ፈቃድ ለተወሰነ ደቂቃ ተከታታይ ትምህርቱን አይተን ታላቅ በዓል ስለመጣ በዓሉን ምን ማድረግ እንዳለብን ደግሞ በተወሰነ እንወያያለን ማለት ነው። ጌታ መንፈስ ቅዱስ ሁሉን በጊዜው የሚያከናውን እርሱ ጊዜያችን እንዲባርክልን መልካም ፈቃዱ ይሆንልን። እንግዲህ ምስጢረ ሥላሴ ቀደም ሲል በነበረን ትምህርት ሥላሴ ማለት ምን ማለት እንደሆነ ሥላሴ አንድነትና ሶስትነት በመጽሐፍ ቅዱስ እንዴት እንደሚገለጽ ጀምረነው ነበረና የተገለጸበትን መንገድ እያየን መጠናል። ምናልባት ባለፈ ተናግሬ ይሁን አይሁን አላውቅም። ተናግሬ ከሆነም ልድገመው በደንብ እንድትይዙት፣ ካልተናገርኩትም ደግሞ ያው አዲስ ነው ማለት ነው። ሐሳቡ ምንድነው? እሱ ምስጢረ ሥላሴ በፍጥረት አንደበት የሚመረመር አይደለም። አንድ ሰው የሆነ ነገር ልመርምር ልወቅ ባለ ጊዜ መርምሮ አዲስ ነገር ሊያውቅ አይችልም። መጻሕፍትን መርምሩ ብሎ ሲናገር ሐዋርያው መጻሕፍትን መመርመር ማለት መራቀቅ የሆነ አዲስ ነገር መስራት ማለት አይደለም። ያንኑ የተጻፈውን ማንበብ ያነበቡትን መያዝ ያን አበው አባቶች እንደተረጎሙት መተርጎም ያን ሕይወት እንድንኖረው ነውና ስለ ምስጢረ ሥላሴ ሳስተምራችሁ አሁን ስለ ምስጢረ ሥላሴ እንድታውቁ አይደለም። ምስጢረ ሥላሴ ምስጢር መባሉን እንድታውቁ ነው፣ ወይም ምስጢር ተብሎ የተጠራበትን ምክንያት እንድታውቁ ነው። ምስጢር የሚባል ብዙ ጊዜ የማይታወቅ ራሱ በገለጸው መጠንና ልክ ብቻ የሚታወቅ ከዛ ውጪ ማንም መርምሮ አስቦ ተናግሮ አንቦ አስተውሎ የማይደርስበት ሲሆን እርሱ ምስጢር ተብሎ ይጠራል። እና ምስጢረ ሥላሴ በመካከል ገብቶ ፍጥረት ይህን ያክላል ይሄን ይመስላል ብሎ ለክቶ ሊናገርለት የሚችል አይደለም። እንዲህ ስል ደግሞ ለዚህ ንግግር ይህንን ድምፅ ሰምተን ኦኬ አይታወቅም ስለዚህ ብለን ዝግ አድርገን ወደ አለመታወቁ ብቻ አድልተን ዘግተን እንድንቀመጥም አይደለም። ስለዚህ ማወቅ ያለብንን እናውቃለን በመጠን የምናውቀው ግን አይታወቅነቱን መሆኑን እንድትይዙ ማለት ነው። ስለዚህ ምስጢረ ሥላሴ ለታላቁ የሃይማኖት ሰው አበ ብዙኃን አብርሃም በጎላ በተረዳ ሁኔታ ተገልጾለታል። ብዙ ጊዜ በብሉይ ኪዳን ምስጢረ ሥላሴ አልተገለጸም፣ የለም፣ አይታወቅም፣ በሐዲስ ኪዳን ነው የታየ ብለው እንደ እንግዳ አደራሽ እንደ ውሃ ፈሳሽ የሆነ አስመስለው የሚናገሩ ብዙ አይነት ሰዎች በጽሑፍ ጽፈዋል፣ በታሪክም ተናግረዋል። እና በብሉይ ኪዳን ያሉትን መጻሕፍት በደንብ ካለመረዳት የሚመነጭ ነው። በቤተ አብርሃም ከምዕራፍ 15 ተነስታችሁ ዘፍጥረትን ስታነቡት ሥላሴ በቤተ አብርሃም እንደተገለጹ መጻሕፍት በደንብ ይናገራሉ። ከዛ በኋላ ግን ወጥተው ወደ ሎጥ ቤት ሁለቱ መላእክት ከአብርሃም ቤት ወጥተው ወደ ሎጥ ቤት አቀኑ የሚለውን ቃል ይዘው ከአብርሃም ቤት የነበሩት ሁለቱ መላእክት ወጥተው ወደ ሎጥ ቤት ነው ያቀኑ። ያ ማለት አብርሃም ቤት ነው የነበሩ ስላለ ከአብርሃም ቤት የነበሩት መላእክት ናቸው እንጂ ሥላሴ አይደሉም። ስለዚህ አንዱ እግዚአብሔር ነበረ፣ ሁለቱ ደግሞ መላእክት ናቸው ብለው ይናገራሉ። ይህን ቃል የሚያፈርሰው ምኑ ነው? እግዚአብሔር ባለበት ሁሉ ሁሌም መልአክ አለ ነው መልሱ። ይሄ ነው። መልአኩ ባለበት ሁሉ እግዚአብሔር አለ፣ እግዚአብሔር ባለበት ሁሉ ደግሞ ማን አለ? መልአክ አለ ማለት ነው። እግዚአብሔር የሌለው መልአክ የለም፣ መልአክ የሌለበት እግዚአብሔርም የለም። ምክንያቱም ንጉሥ ባለበት በዚያ በንጉሱ ፊት ወታደር እንደሚኖር በምድር በንጉሠ ነገሥት በኢየሱስ ክርስቶስ ፊት መላእክት ሁሌም ቅዱስ ቅዱስ እያሉ ይኖራሉ ማለት ነው። ያለ መላእክት እግዚአብሔር ይኖራል፣ ያለ እግዚአብሔር ግን የሚኖር መልአክ የለም ማለት ነው። ስለዚህ በቤተ አብርሃም እግዚአብሔር በነበረበት ጊዜ ሁለቱ መላእክት ወጥተው አቀኑ ሚል ከእግዚአብሔር ጋር ወይም ከሥላሴ ጋር የነበሩት መላእክት ወደዛ ቤት እንዳቀኑ በትርጓሜ አበው ጽፈው አስቀምጠውልናል ማለት ነው። እንግዲህ አብርሃም
ታሪኩን በደንብ ታውቃላችሁ። ምስጢረ ሥላሴ የተራቀቀ የተገለጸለት ታላቁ አባታችን አብርሃም ነው። አብርሃም ለዚህ ታላቅ ምስጢር የበቃው ጸአ እምብሔርከ ወተፈለጥ ማዝማዲከ አነ አወርሰከ እንተ ትውህዝ ታውህዝ ሐሊበ ወመዓረ፣ ሐሊብና መዓር የሚንጸፈጸፍባትን ሀገር እኔ አወርሳለሁ ውጣ ሲባል ሳያቅማማ ወጥቷል። ወጥቶም እግዚአብሔርን በሕይወቱ ውስጥ አስገብቶ መሪ ጠባቂ አንተ ነህ ብሎ በራሱ ሕይወት እግዚአብሔርን ሹሞ ሀብቱን ለእግዚአብሔር ሰጥቶ ራሱን ግን እንዳሳላፊ ቆጥሮ ይኖር የነበረ አባት ነው። እርሱ ማን ነው? እሱ አብርሃም። እና እንግዳ በመቀበል ነበር የሚታወቀው። ሰይጣን እንግዳ አግዶበት ነው ምስጢረ ሥላሴ ለእርሱ የተገለጸለት። ስለዚህ ምስጢረ ሥላሴ ወይም አጋዕዝተ ዓለም ሥላሴ መሆናቸው የሚታወቀው በምንድን ነው? ገሃሱ አጋዕዝቴ ቤተ ገብርክሙ አላቸው። ጌቶቼ ወደ ባሪያችሁ ቤት ግቡ ብሎ አብርሃም ተናገረ። እና ከአዝለህ በትውፊት አባቶቻችን አዝለህ ካላገባህን አንገባም የሚል መልስ ይሰጡታል ይላል። ከዛ አብን አዝሎ ሲያስገባው ልብ በሉ፣ አሁን አብ የሚታዘር ሆኖ በአብርሃም መጠን የሚመጠን ሆኖ ግዘፍ አካል ኑሮት አይደለም። አዝሎ ሲያስገባው ወልድና መንፈስ ቅዱስ ገብተው አገኟቸው። እያልሁ ያለሁት የመለኮትን አንድነት ለመግለጽ በመለኮት አንድ መሆናቸውን ገለጹለት። በአካል አንድ መሆናቸውን ሶስቱ ነው ገለጹለት። በመለኮት አንድ መሆናቸውን ደግሞ አንዱ ሲገባ ሌላውም ገብቶ አገኘ ማለት ነው። አንዱን እግር ሲያጥብ የሌላውም እግር ታጥቦ አግኝቷል። ይህ ታምራት ተፈጽሞ በሬ አርዶ አወራርዶ መግቧቸዋል። እና ሥላሴ በሉ ማለት ሳት ቂቤን በላ እንደማለት ነው ይላሉ አበው። እና ያ የታረደው በሬ ራሱ ተነስቶ ስብሐት ብሎ አመስግኗል። ይህ ምስጢረ ሥላሴ የተራቀቀበት ትልቁ ምስጢር ይሄ ነው ማለት በሬው ተበልቷል፣ ግን ተነስቶ ስብሐት ብሎ አመስግኗል ማለት ነው። እና በጸመምሬ የሚባል ዛፍ ስር ቁጭ ብሎ አብርሃም በነበረበት ጊዜ ነው እንግዲህ እግዚአብሔር ተገልጾ ይሄ ኑር የምላችሁ ታምር የተከናወነው ማለት ነው። እና ይህ ከህሊና በላይ የሆነ ነው። እና በዘፈቀደ ይባላል። በሉ እስኪ ሁላችሁ በደንብ በሉ። እግዚአብሔር ለሰዎች በምን ይገለጻል? በዘፈቀደ ማለት በወደደ እንደወደደ ሲወድ ተብሎ ይተረጎማል። ማለት ምን ማለት ነው? ራሱ በፈቃዱ እንደወደደ ነው እንጂ በዚህም ዓለምን ተሸክሟት ያልማን ነው? እግዚአብሔር። በሉ እስኪ ዓለም የት ላይ ነው ያለችው ሲባል የሥላሴ እጅ ላይ ነው ያለችው አይደል? እንዴት? አብርሃም ደግሞ ዓለም ውስጥ ነው የሚኖር እና በዚህ ዓለም ነው የተመላለሰው ማለት ነው። ያ ማለት በዚህ ዓለም ላይ እግዚአብሔር መጥቶ ተመላለሰ ብለን ስንናገር በዘፈቀደ ነው የምንለው። ሁሉ ተወስኖለታል። እኔን የሆነ ሰው ቢሸከመኝ በዘፈቀደ አይባልም። ሙሉ አካሌን ተሸክሞኛል፣ ወስኖኛል ማለት ነው። ሥላሴን ግን አብርሃም ወሰነ ተሸከመ ለማለት ግዘፍ አካልም አለው ለማለት አይደለም። ዳሩ ግን አንድነት ሶስትነትን ገልጾለታል ማለት ነው። ለዝርዝር ማብራሪያውን ዘፍጥረት 18ን በደንብ አነቡት። ግን ከ15 ብትጀምሩ ሙሉ ታሪክ ታገኛላችሁ። መልእክትን ሲያነቡ ከመጀመሪያው እስከ መጨረሻው ሲሆን የተሻለ ስለሚሆን በዛ ልክ አብርሃም በደንብ የሥላሴ ባሪያ መሆኑን በራሱ ምርምር፣ በራሱ ሐሳብ፣ በራሱ ዕውቅና እግዚአብሔር በሰጠው ተፈጥሮ ሥላሴን ያገኘ መሆኑን በደንብ መጻሕፍት ይናገራሉ ማለት ነው። ስለዚህ አጋዕዝተ ዓለም ሥላሴ ዘላለም ሥላሴ ብለን ምንናገር ይህ ዘላለም ሶስትነቱ የማይታጠፍበት ሶስትነት ሲኖረው ደግሞ ዘላለም በአንድነቱ የሚኖር አንድ አምላክ የሚሆን ግን ሶስት አካል ሶስት ግብር ያለው አንድ ባህሪ ግን ያለው ሥላሴ ማለት ነው። የእግዚአብሔር ቸርነት ምድርን መላች። ይቅርታ፣ የእግዚአብሔር ቸርነት ምድርን መላች። ትክክል ነኝ። የእግዚአብሔር ቸርነት ምድርን መላች። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ ጸኑ ብሎ ይናገራል። መዝሙረ ዳዊት 32 ቁጥር 5 ላይ ልብ በሉ። ነቢየ እግዚአብሔር ቅዱስ ዳዊት የእግዚአብሔር ቸርነት ያለው እግዚአብሔር አብን ነው። የእግዚአብሔር ቃል ያለው ደግሞ እግዚአብሔር ወልድን ነው። እግዚአብሔር ወልድን የእግዚአብሔር ቃል አለው ማለት ነው። ከዛስ ደግሞ የአፉ እስትንፋስ ብሎ የተናገረው ደግሞ ማንን ነው ማለት ነው? መንፈስ ቅዱስን ነው ማለት ነው። በብሉይ ኪዳን የእግዚአብሔር ቸርነት፣ የእግዚአብሔር ቃል፣ የእግዚአብሔር እስትንፋስ ብሎ የሚናገር እስትንፋስ ባለ ጊዜ መንፈስ ቅዱስን ይናገራል። እንደገና ደግሞ
ምን ብሎ ይናገራል ደግሞ? እግዚአብሔር ቃል ባለ ጊዜ ማንን ይናገራል? ወልድን ይናገራል። ይቀጥልና የእግዚአብሔር ምን ቸርነት ባለ ጊዜ ደግሞ ማንን ይናገራል ማለት ነው? እግዚአብሔር አብን ይናገራል። ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር የለውም ብሎ ቅዱስ ዳዊት አሁንም በመዝሙር 146 ቁጥር 5 ይናገራል። በዚህ አንቀጽ ጌታችን ታላቅ ነው ያለው እግዚአብሔር አብን ነው። ኃይሉም ታላቅ ነው ያለው ደግሞ እዱ መዝራእቱ ለአብ ተብሎ ስለሚነገርለት ወልድን ነው ማለት ነው። ለጥበቡም ቁጥር የለውም፣ ለጥበቡም ቁጥር የለውም፣ የሰው ሐሳብ አይደርስበትም ተብሎ የተነገረለት ደግሞ እርሱ ማን ነው? ጥበብን የሚያድል ማን ነው ማለት ነው? ወሃቤ ጥበብ ተብሎ የሚነገረው መንፈስ ቅዱስ ነው ማለት ነው። ቅዱስ በሌላ በኩል ደግሞ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ወይም ከክብሩ ብዛት የተነሳ ተሞላች ተብሎ ኢሳይያስ 6 አንድ ላይ እንደተነገረ በዚህ የመጽሐፍ አንቀጽ ደግሞ እየጻፋችሁ ኢሳይያስ 6 አንድ ላይ ስለ አጋዕዝተ ዓለም ሥላሴ በብሉይ ኪዳን የሚያግዙ ጥቅሶችን ነው የምነግራችሁ። ብዙ ጊዜ የሚነሳው ጥያቄ በሐዲስ ኪዳን ሥላሴ በዮሐንስ እጅ ጌታ በሚጠመቅበት ጊዜ በርግብ አምሳል የመጣው መንፈስ ቅዱስ የምወደው ልጅ ይሄ ነው ያለው አብ ራሱ የሚጠመቀው ወልድ ነው ተብሎ ተገልጿል። ስታጠምቁም በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ አጥምቁ ብሎ ስለተናገረ ስለዚህ ሥላሴ በሐዲስ ኪዳን ግልጽ ነው። በብሉይ ኪዳን ግን አልነበረም። ያ ማለት ለፌም ማርያም ክዋኔሁ ለወልድ የሚባል ክደት አለ። ምን ማለት ነው? በአማርኛ የወልድ ህልውናው ከድንግል ማርያም ከተወለደ በኋላ ነው እንጂ ድንግል ሳትወልደው ወልድ ወይም ቃል የሚባል ነገር አልነበረም ብለው የሚክዱ የብሉይ ኪዳንን የአጋዕዝተ ዓለም ሥላሴን ምስጢር የሚሸሽጉ ሰዎች ስላሉ ለነዚህ ማስረጃ ነው የምነግራችሁ። ቅዱስ 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 የሚለው ይህ ሶስት ቅዱስ አንዱ አብን፣ ሌላኛው ወልድን፣ ሌላኛው ደግሞ ማንን? መንፈስ ቅዱስን የሚወክል ነው። ይህ ቃል የሚገኘው የት ላይ ነው? ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 3 ያለው ቃል ይናገራል ማለት ነው። ያዕቆብ ሆይ የጠራሁህም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው እኔም ኋለኛው ነኝ። እጄ ምድርን መሰረተች ከሆነበት ዘመን ጀምሮ እኔ በዚያ ጊዜ ጀምሮ እኔ በዚያ ነበርሁ ያለው እኔ ነኝ፣ እኔ ፊተኛው እኔም ኋለኛው ነኝ ብሎ የተናገረው ነው። እርሱም በኋለኛው ዘመን ወደዚህ ምድር የመጣው የተላከው አካላዊ ቃል ኢየሱስ ክርስቶስ መሆኑን በዚህ ምዕራፍ ላይ ገልጿል ማለት ነው። የተላከ እርሱ መሆኑን ምክንያቱም ፊተኛውና ኋለኛው የሚል የትምህርታችን ርዕስ ራሱ ቋሚ ርዕሳችን እሱ ስለሆነ በእርሱ ተገልጿል ማለት ነው። ተላኪው አንድ አካል፣ ላኪው ሁለት አካላት መሆናቸው እዚህ ቦታ ግልጽ ሆኖ ተቀምጧል። ስለዚህ በዚህ ጥቅስ መሰረት ተላኪ ወልድ ነው፣ ላኪ አብና መንፈስ ቅዱስ ናቸው ማለት ነው። በዚህ ቃል እርሱን እንናገራለን ማለት ነው። ሌላው መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል የሚለው የሉቃስ ወንጌል ምዕራፍ 1 ቁጥር 26 አብሳሪው መልአክ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን ሲያበስራት መንፈስ ቅዱስ በአንቺ ላይ ይመጣል ያለው መንፈስ ቅዱስን ነው። መንፈስ ቅዱስ በአንቺ ላይ ይመጣል ያለው ማንን ነው? መንፈስ ቅዱስ። የልዑል ኃይል ያለውስ ማንን ነው? የልዑል ኃይል ያለው እግዚአብሔር አብ ነው። ካንተ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ያለውም እግዚአብሔር ማንን ነው ማለት ነው? እግዚአብሔር ወልድን ነው ማለት ነው። አየሁትም እነሆም በጉ በጽዮን ተራራ ላይ ቆሞ ነበር፣ ከእርሱም ስሙና የአባቱ ስም የመንፈስ ቅዱስም ስም በግንባራቸው የተጻፈላቸው 144,000 ነበሩ። ራዕየ ዮሐንስ 14 ቁጥር 1 ላይ ያለው ማለት ነው። ቅዱስ ዮሐንስ በራእዩ ያየው ስመ ሥላሴን መሆኑ ግልጽ ነው። ስመ ሥላሴን መሆኑ እነሆ በጉ በጽዮን ተራራ ቆሞ አየሁ የሚለው እርሱ ስመ ሥላሴ ነው ማለት ነው። እንግዲህ ሄዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው የሚለው የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ያለው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸው ይህ ኃይለ ቃል እስካሁን ከተገለጹት ሁሉ በበለጠና በላቀ ሁኔታ ምስጢረ ሥላሴን የሚገልጽ የሚያስረዳ ነው ማለት ነው። ምክንያቱም ጌታ በመጨረሻው ሐዋርያትን ሲያሰናብት ሂዱና አስተምሩ ሲላቸው የተናገረው ቃል ምንድን ነው? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ብሎ በአንድነቱ ምንታዊ በሶስትነቱ ርባኤ ያለመኖሩን የገለጸበት የመጽሐፍ ቅዱስ ክፍል ነው ማለት ነው። እንግዲህ ቀድሞ ለአብርሃም ባጸደ መምሬ ዘፍጥረት 18 አሁን ያልኳችሁ፣ ኋላም ለዮሐንስ መጥምቅ በዮርዳኖስ የተገለጡት ሶስት አካላት አብ ወልድ መንፈስ ቅዱስ ናቸው ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከትንሣኤ በኋላ ሹሞ
በመምህርነት ወደ ዓለም ሲልካቸው ሂዱ እስከ ዓለም ዳርቻ ድረስ አስተምሩ ስታጠምቋቸውም ብሎ አሁን የነገርኳችሁን ቃል የተናገረበት የመጽሐፍ ክፍል አለ ማለት ነው። አሁን እያልኩ እያነበብኩላችሁ ያለሁት በብሉይ ኪዳን ያሉ ስለ ሥላሴ የሚያስረዱ መጻሕፍት በጎላ በተረዳ የተጻፉ የተቀመጡ መሆናቸውን የሚገልጽ ነው። አሁን ጠጠር ያለ ሐሳብ ስለማነሳ ህሊናችሁን በደንብ በንቃተ ህሊና ተከታተሉ። የአባቶቻችን አምላክ ሁላችንም እንድንማር ይርዳል። እንግዲህ ትልቁ ምስጢረ ሥላሴ ይትነገር አላ ይትነከር። ምስጢረ ሥላሴ ለፍጥረታት ከሚነገር ይልቅ ቢደነቅ ይቀላል ይቀናማል ተብሎ ይነገራል። ነገር ግን ደግሞ ቀደም ሲል እንደገለጽኩት አይ በቃ ይሄ ይከብደኛል ብለን የምንተወው ስላልሆነ መያዝ ያለብንን በደንብ እንይዛለን። ይህ የምስጢረ ሥላሴ ትምህርት ስለምን ያስረዳል? አሁን እኔ ስገልጽላችሁ የነበረው የምስጢረ ሥላሴ ትምህርት የሚያስረዳን ስለምንድን ነው? ስለ እግዚአብሔር አንድነትና ሶስትነት ያስረዳናል ማለት። ስለምን? ስለ እግዚአብሔር ስንትነት አልኳችሁ? አንድነትና ሶስትነት። እግዚአብሔር የሚለው ስም አብን፣ ወልድን፣ መንፈስ ቅዱስን የሚወክል ስም ነው። ሥላሴ የሚለው ስም ደግሞ ሶስትነትን የሚወክል ስም ነው። እግዚአብሔር የሚለው ስም ደግሞ ሶስትነት ግን ደግሞ በአንድነት ምን የሚል ስም ነው? የሚጠራበት ስም ነው ማለት ነው። እንግዲህ ስመ ሥላሴ የሚባለው ስመ ሥላሴ እንግዲህ ስመ ሥጋዌ ለግል ስላለ ነው። ስሞችን በደንብ ማወቅ ይጠይቃል። ስሞችን አሁን ስለ ስም ሰው መረዳት መቻል አለበት። የባህሪ ስም አለ፣ የተጸውዖ ስም አለ፣ የተቀቦ ስም አለ። ከዛስ የምን ስም አለ? የግብር ስም አለ፣ የወል ስም አለ። ብዙ ስሞች አሉ። እያንዳንዱን ስም እየሰነጠቁ ማየት ይጠይቃል። ስመ ሥላሴ የምንለው ምን ማለት ነው? አሁን ለምሳሌ የእግዚአብሔር ሶስትነት በምንድን ነው? ወይም ደግሞ የእግዚአብሔር ሶስትነቱ በምን ይገለጻል ሲባል በመጀመሪያ ስለ ስም ማወቅ ነው፣ ሶስትነትን እንድንረዳ። አሁን አብ የሚለው ስም ለወልድ አይሆንም በፍጹም። ለምንድን ነው የማይሆነው ከተባለ አብ የሚለው ስም የሚሆነው ለአብ ብቻ ነው። ለምን? የአብ ማለት አባት ማለት ነው በሚለው አይደለም ለአብ ብቻ የሚሆነው። ልብ በሉ። አብ ለወልድ አባቱ ስለሆነ ቃሉ ጋር ናቸው። አብ ለወልድ አባቱ ስለሆነ አብ የተባለ አይደለም። አባቱ ስለሆነ አይደለም አብ የተባለው፣ አባት ስለሆነ ነው አባት የተባለው። ልብ በሉ። ይገባችኋል? ግን ምስጢሩ መነሻ ስለሌለው ነው። ባጭሩ የሆነ እኔ አሁን አባት የምባለው ልጅ ሲኖረኝ ነው አይደል? ልጅ ሳይኖረኝ አባት አልባልም። አብ ግን ከመቼው መቼ ለዘለዓለም አባት ነው። ልብ በሉ። ለዘለዓለም በዚህ ጊዜ በዚህ ሰዓት በዚህ ምናምን የሚባል የለውም፣ መነሻ የለውም። ለዘለዓለም ለወልድ አባቱ ነው። ስለዚህ ይፈልስ ስመ አብ ሀበ ከዊነ ስመ ወልድ ወከዊነ ስመ መንፈስ ቅዱስ። ወደ መንፈስ ቅዱስ ስም ወደ ወልድ ስም የአብ ስም ምን አይልም አይለወጥም። እንደገናስ ደግሞ የወልድም ወደ አብና ወደ መንፈስ ቅዱስ ስም አይለወጥም፣ የመንፈስ ቅዱስ ስም ወደ አብና ወደ ወልድ አይለወጥም ማለት ነው። ለምን ከተባለ ወልድ ለዘላለሙ ነው ልጅ የሆነው፣ መንፈስ ቅዱስም ለዘላለሙ ነው ሰራጺ የሆነው። በሆነ ጊዜ በሆነ ሰዓት የመጣ አይደለም። ስለዚህ አብ ለአብ ስሙ ብቻ ሳይሆን አካሉ ነው። የአካል ስሙ ማን ነው የሚባለው? የአካል ስሙ ማን ነው የሚባለው? የአብ የአካል ስሙ ማን ይባላል? አብ በሉ እስኪ ሁላችሁ። የአብ የአካል ስሙ ማን ነው? አብ ይባላል። የወልድ የአካል ስሙ ወልድ ይባላል። የመንፈስ ቅዱስ የአካል ስሙ ምን ይባላል? ጥያቄ ልጠይቃችሁ። ቃሉ ጋር ናችሁ? በቃ በደንብ ንቃተ ህሊና ያስፈልጋል። ጥያቄ ልጠይቃችሁ ነው። አሁን ወልድ ማለት የተወለደ ማለት ነው አይደል? ለወልድ የአካል ስሙ ነው የግብር ስሙ ነው? አቤት። አብ ለአብ የአካል ስሙ ነው ብለናል አይደል? በጣም ጥሩ። አብ ለአብ የአካል ስሙ ከሆነ ወልድ ለወልድ የአካል ስሙ ነው? የምን ስሙ ነው ማለት ነው? የምን ስሙ ነው በሉ እንጂ። ወልድ ለወልድ የአካል ስም ነው፣ የኩነት ስም ነው፣ የግብር ስም ነው። የተገናዘበው የምን ስሙ ነው? በሉ እንጂ ማምላክን ጥያችሁ ነው መሄድ። እንግዲህ ካልመለሳችሁ አሁን ልብ በሉ። መንፈስ ቅዱስ ለመንፈስ ቅዱስ የምን ስሙ ነው? የአካል ስሙ ነው። ለቆዩ ሌላ ላምጣላችሁ። ልብነት ለአብ የምን ስሙ ነው?
ልብነት እግዚአብሔር ይስጥልኝ በርስኪ የምን ስሙ ነው? የኩነት ስሙ ነው። ልብነት ለአብ የምን ስሙ ነው? የኩነት ስሙ። ቃልነት ለወልድ የምን ስሙ ነው? በጣም ጥሩ። ወላዲነት ለአብ የምን ስሙ ነው? የግብር ስሙ። ተወላዲ ወይም ደግሞ ተወላዲነት ለወልድ የምን ስሙ ነው? የግብር ስም። መንፈስ ቅዱስ ማለት ሰራጺነት ምኑ ነው? ለአብ ለመንፈስ ቅዱስ የምን ስሙ ነው? የግብር ስም። በጣም ጥሩ። አሁን ልብ በሉ። አብነት ለአብ የምን ስሙ ነው? የአካል ስሙ። ወልድነት ለወልድ የምን ስሙ ነው? መንፈስ ቅዱስነት ለመንፈስ ቅዱስ የምን ስሙ ነው? የአካል ስሙ ነው። ልብ በሉ። አውቄ ነው ላደናግራችሁ በወልድ የጠየኳችሁ። ወልድ የግብር ስም ይመስላል ብዙ ሰዎችን ስለሚሸውር ነው። ምክንያቱም መወለድ ግን ልብ የምትሉት ወልድ መወለድ ግብሩ ቢሆንም ወልድ መሆን ግን የአካል ስሙ ነው። ለምን ካላችሁ የኖረበት ጊዜ ሳይኖር፣ ልብ በሉ እቺን አማርኛ በደንብ ያዙልኝ። የኖረበት ጊዜ ሳይኖር ከኖረበት ጊዜ ጀምሮ ግልጽ ነው አይደል? የኖረበት ጊዜ እኮ የለውም፣ ግን ከኖረበት ጊዜ ጀምሮ ነው እያልኳችሁ ያለሁት። ደግሞ እኔ አሁን ከኖረበት ጊዜ ጀምሮ ብዬ ብናገር ስህተት ነው፣ ክደት ነው። የኖረበት ጊዜ ሳይኖር አልኳችሁና ከኖረበት ጊዜ ጀምሮ ወልድነት ለወልድ የአካል ስም ሆኖ ይቀጥላል ማለት ነው። የአካል ስም ሆኖ ይቀጥላል። ስለዚህ በአካል ስም፣ በአካል በግብርና በኩነት ይህ ለሥላሴ የምንስማቸው ነው የምንስማቸው ነው። የእግዚአብሔር ሶስትነት በምንድን ነው ብለን አይደል የተናገርነ? ስለዚህ በስም በአካል በግብር በኩነት ይህ የሥላሴ ስንትነት ነው? ሶስትነትን የሚገልጽ ትምህርት ነው። የሥላሴ ሶስትነት እንዴት ነው ከተባለ የአካል ስም ሶስትነታቸው አብ ወልድ መንፈስ ቅዱስ ነው። ልብ በሉ። የአካል ስም ሶስትነታቸው ማን ማን ነው አልኳችሁ? አብ ወልድ መንፈስ ቅዱስ። ሰው መባልን የሚያገኘው አካለ ወልድ ወይም አካለ መንፈስ ቅዱስ። አሁን ሰው የሚለው ቃል ለሰው ሲሰጥ ማለት ነው። ሰው መባልን የሚያገኘው አካል ሲገኝ ነው አይደል? አካል ሳይኖር ሰው ይባላል እንዴት? ሰውነትን የሚያገኘው አካል ሲኖር ነው አይደል? አካል ሲኖር ነው። አካል ሲገኝ እንደሆነ ሁሉ እንደዚህም አብ ወልድ መንፈስ ቅዱስ የሚባለው ስም ምንም እንኳን ሥላሴ በዚህ ጊዜ ተገኙ ባይባልም፣ አሁን ያልኳችሁ ማለት ነው፣ በዚህ ጊዜ ተገኙ ባይባልም ጥንት መሰረት ሳይኖር ቅድመ ዓለም ሲኖር የኖረ እንጂ እንደ ተጸውዖ ስም ኑሮ የመጣ አይደለም። ለምሳሌ ሰው ከእናቱ ማኅፀን ሲወለድ ምን መባልን ያገኛል? ምን መባልን ያገኛል? አካሉና ሰውነቱ ተለያይቶ ይመጣል። ይቅርታ ማለት ስሙና አካሉ ተለያይቶ ይመጣል ወይ? ሰው ሳይሆን ሰው ይሆናል? ይህ ማለት እኮ ጥያቄ። ሰው ሳይሆን በፊት ሰው ሆኖ አይታችሁ ታውቃላችሁ? ሰው ዓለም ያውቅ ሰው ሳይሆን ሰው ሆኖ ያየው ሰው እያልኳችሁ ያለው ስጋ ኑሮት ግን ሰው ያልሆነ አይታችሁ ታውቃላችሁ? ስለ ተፈጥሮ ነው የምናወራ እንጂ ሁላችንማ ሰው አይደለንም። ለተመደብንበት ዓላማ ውለናል በሚለው ስንመጣ እሱ ላይ ይፈርሳል። አሁን ግምት ይዙት ምን በሚለው ነው? በአካል ነው። አሁን አንድ ሕፃን ከእናቱ ማኅፀን ገና ሲወጣ ያን ጊዜ ምን መባልን ያገኛል? ሰው ነው ማለት ነው። ገና ሳይወጣ ሲጸነስ ጀምሮ ምን ይባላል? አሁን እኔ ነፍሰ ጡር ነኝ ትላለች አይደል አንዲት ሴት። ኦኬ ምን ነው ማለት በማኅፀንሽ ውስጥ ያለው ምንድነው ብትሏት ምንድነው የምትለው? ሰው ነው ማለት ነው። ካደረበት ጊዜ ጀምሮ ሰውነትን አግኝቷል። የተጸውዖ ስም ግን ከወጣ በኋላ ነጠረ እንዳንለው ሴት ሊሆን ይችላል፣ ነጠረች እንዳንላት ወንድ ሊሆን ይችላል። ስለዚህ ስናየው የተጸውዖ ስም እናወጣለታለን። ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ አይተነው የተጸውዖ ስም ያወጣንለት አይደለም። አብ ለአብ የአካል ስሙ ነው ማለት አብ ያልኖረበት ጊዜ ሳይኖር ከኖረበት ጊዜ ጀምሮ ለመግለጽ ስለምቸገር ነው። አሁን ያልኖረበት ጊዜ ሳይኖር ከኖረበት ጊዜ ጀምሮ ማለት ምን ማለት ነው? ያልኖረበት ጊዜ የለም ማለት ነው። በአጭር ቋንቋ ያልኖረበት ጊዜ ስለሌለ አማርኛው አይሸከምም። ምን ብለን እንገልጸዋለን? ለዘላለም አብ ለአብ የአካል ስሙ ነው በሉ። በቃ በሉ እስኪ ሁላችሁ ለዘላለም በሉ። አብ ለማን ምኑ ነው? የምን ስሙ ነው? ለዘላለም። ወልድ ለወልድ የምን ስሙ ነው? መንፈስ ቅዱስ ለመንፈስ ቅዱስ ለዘላለም የምን ስሙ ነው? ይህ ዘላለም በታች የተነሳበት በላይ ደግሞ ምን የሚልበት የሚደርስበት የሌለ ዘላለም ማለት ነው።
ላይ የሚደርስ ሂዶ የሚያቆምበት ተታች ደግሞ እዚህ ላይ ተነሳው የሚባል የለ እንደ ፎቅ ፎቅ ይፎቅ መጨረሻው ስንተኛ ነው? 7 ማርጉት 6 ብቻ ጨርሷል አይደል? አዎ ከታች ደግሞ የተነሳበት መሰረት አለው አይደል? ለእግዚአብሔር ግን መሰረት የለውም። ለምን? መሰረቱ እርሱ ነው ብላችሁ መድረሻም የለውም። ለምን? መድረሻው እርሱ ነው። አሁን ቀኝና ግራ አንልም ይላል አባ ሕርያቆስ። የምሩን ነው እኮ ጨነቀውና አሁን ለሱ ቀኝና ግራ የለውም ማለት። አሁን እኔ ቀኝ አለኝ የለኝም? ለምንድን ነው ቀኝ አለኝ? እስኪ በእውነት እንዲሁ በደንብ ይህን የሚመልስልኝ ለምንድን ነው እኔ ቀኝ አለኝ? አቤት ምንድን በቀኝ የሆነ አካል ስላለ አይደል? በእኔ ቀኝ ምን አለ? አቤት ምን ለምሳሌ የሰማይ ድንበር የሚባለው ላይ ሂጄ ብቆም ቀኝ አለኝ የለኝም? አለኝ። በቀኝ ምን አለ? ምናምን ሊሆን ይችላል ብቻ አለ። እግዚአብሔር ግን ከእርሱ በቀኝ ማን አለ? ማን አለ? በሉ እንጂ ያለውን ንገሩኝ። ማን ያለ? ራሱ ነው ያለው። ስለዚህ ቀኝ አለው የለውም? ከእግዚአብሔር ቁመት በላይ ማን አለ? ማን ያለ? እግዚአብሔር። ድሜስትልን ከእግዚአብሔር ቁመት በታች ማን አለ? እግዚአብሔር ራሱ ነው ያለ። እንዲህ ስላችሁ እዚህ ላይ እግዚአብሔር እንዲህ ሆኖ በዚህ ግን ደግሞ ሌላ እግዚአብሔር ቆሞ አይደለም። አንዱ እግዚአብሔር ነው የምላችሁ። ከህሊና መታሰብ በላይ የመላ እርሱ ስንት እግዚአብሔር ነው? እናንተ በሉ እስኪ ስንት እግዚአብሔር ነው? አንድ እግዚአብሔር እርሱ ነው ማለት ነው። ስለዚህ ኑሮ የመጣ አይደለም። ወይም ሰው ኑሮ ልጅ ሲወልድ አባት እንዲባል አብም ከወልድ ቀድሞ ኑሮ ከእናቱ ማኅፀን ተጥሎ ጽንስ ሽል ሲባል ኑሮ ከ9 ወር በኋላ ሲወለድ ልጅ እንዲባል ከአብ በዘመን ወደ ኋላ ኑሮ ተወልዶ ወልድ የተባለ አይደለም። የመንፈስ ቅዱስም እንደዚሁ ነው። ገብቷችኋል? አሁን ይሄ ሐሳብ አብ ከወልድ ቀድሞ ኑሮ ወልድን ሲወልደው ከዛ በኋላ ወልድ ከመጣ በኋላ እሱም አባት የተባለ ደግሞ እንደገና ወልድ ደግሞ ምን የተባለ ልጅ የተባለ አይደለም። አሁን ምስጢር ገብቷችኋል? በደንብ ገብቷችኋል? እርግጠኛ ነኝ ያልገባችሁ ገብቷችኋል? ከአብና ከወልድ ማን በእድሜ ይበልጣል? በሉ እንጂ። ኦኬ አባት ማን ነው? ልጅ ማን ነው? ኦኬ አባትየው ምን ያህል ዘመን ይበልጠዋል? አቤት አባትና ልጅ እንዴት እኩል ይሆናሉ? አቤት ድንቅ ነው አትሉም እንዴ እናንተ? ሊመረምሩ እኮ ነው እኒህ ሰዎች። ይሄ ድንቅ ነው። አያችሁ አሁን ስለ ሥላሴ መማማር ምኑ ነው ጥቅሙ ካላችሁ መደነቅ ነው። አሁን ተመልከቱ እስኪ አብ አባቱ ነው አለ። እሺ ወልድ ደግሞ ልጁ ነው አለ። አብ አባት ስለሆነ አይበልጠውም አለ። ወልድም ልጅ ስለሆነ አያንስም። ትክክል ነው እንላለን። አባ ጊዮርጊስ ዘጋስጫ ባለፈው ተናግሬ ነበረ። 3 ነገር ይደንቀኛል አለ። ምን ነው ካላችሁ አባቱ የማይበልጠው ልጅ አለ። አባቱ የማይበልጠው ምን ልጅ ይበልጣል አለ። ይገርመኛል አለ። ከዛ ደግሞ ፈጣሪዋን የወለደች እናት እርሷ ትገርመኛለች አለ። 3ኛው ምን ይገርማል ካላችሁ እናቱን የፈጠረ ልጅ አለ አይደል? ኢየሱስ ክርስቶስ ነው። ፈጥሮ ነው ከእርሷ የተወለደ። ይሄ በጣም ይደንቃል አለ። ረቆበት እኮ ነው። እና ምስጢረ ሥላሴ ስትማሩ እንዲገባችሁና በቃ ለካን እንዲህ ነው እንዴ ብላችሁ እንድትጽፉ አይደለም፣ እንድትረዱ አይደለም። ምን ድንቅ ነው ብለን እንድንደነቅ ነው። ስለዚህ አባ ኑሮ ወልድን ሲወልድ አብ የተባለ አይደለም ነው ብላችሁ ለዘላለሙ ዝም ብሎ አብ ነው። ወልድ ለዘላለም ምንድነው? ለዘላለም ምንድነው? አብ አባት ስለሆነ ወልድን ወለደው እንጂ ወልድን ስለወለደው አይደለም አባት የሆነ። ገብቷችኋል ምስጢሩ? ፈጣሪ ስለሆነ ዓለምን ፈጠረው እንጂ ዓለምን ስለፈጠረ አይደለም ፈጣሪ የሆነ። አሁን ይህ ግልጽ ነው። ዓለምን ስለፈጠረ ነው ፈጣሪ የተባለ ነው? ፈጣሪ ስለሆነ ነው ዓለምን የፈጠረ? ፈጣሪ ስለሆነ ዓለምን ፈጠረ እንጂ ዓለምን ስለፈጠረ አይደለም ፈጣሪ የሆነ። ድንቅ ነው። እንግዲህ ተደነቁ ዝም ብላችሁ። እኔም ይገርመኛል እግዚአብሔር ቢያውቅ። ብቻዬን ስሆን እንደምድም እስቃለሁ አንዳንዴ። ምን አይነት ድንቅ ነው እላለሁ። በእውነት እግዚአብሔር በሚያውቅ የሚደንቅ ነው፣ የሚገርም ነው። አባቶቻችን በተለይ ይሄ መጽሐፈ ሊቃውንት የሚባል አለ። ከአራቱ ጉባኤያት አንዱ በ3ኛ ደረጃ የሚሰጥ ትምህርት ነው። ብሉይ ሐዲስ ካወቁ በኋላ ሊቃውንት ገብተው የሚማሩት ትምህርት ነው። እና ይህ ትምህርት ብሉይ ኪዳን የሚባለው ታሪክ ነው። ገሌ ነገሰ ብሎ የሚናገር ታሪክ ነው። ስለዚህ ፍጥረት የሚያወራ እርሱ ነው። ሐዲስ ኪዳን ስትመጡ የክርስቶስን መወለድ የሚናገር ነው።
መጽሐፈ ሊቃውንት የሚባለው ደግሞ ይህን መወለድ ይራቀቁበታል። መለኮቱ ስጋን ሳይጠቀልለው ሳይለውጠው፣ ስጋ ደግሞ መለኮትን ወደ መሆን ጭራሽ ሳይለወጥ በተገናዘበው ስጋ ስጋነትን መለኮት ደግሞ መለኮትነትን ሳይለቅ የተዋሃደውን መዋሃድ ያንን የሚደነቅ ምስጢር የሚተነትኑበት ምስጢር እርሱ መጽሐፈ ሊቃውንት ይባላል። እና እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ሌሎቹም ሊቃውንት የሚደመሙበት የሚራቀቁበት የመጽሐፍ ክፍል ነው ማለት ነው። እና ይህን የመጽሐፍ ክፍል ስታነቡ በጣም ትገረማላችሁ ማለት ነው። ስለዚህ ምሳሌ ነበልባልን እናንሳ። ምሳሌ ነበልባል ብርሃንና ሙቀት፣ ነበልባል ልብ በሉ ብርሃንና ሙቀት ቢያስገኝ ነበልባሉ ራሱ ብርሃንና ሙቀት ያስገኛል አይደል? እሳት ሲነድ ሙቀትም አለው ደግሞ እንደገና ምን ያስገኛል? ብርሃንም ያስገኛል አይደል? ቢያስገኝ ከብርሃንና ከሙቀት በመቅደም ብቻውን እንደማይኖር ባለመለየት እና ባለመቀዳደም መኖራቸው ነበልባልም ብርሃንና ሙቀትን አላስገኘም እንደማይባል መኖራቸው ነበልባልም ብርሃንና ሙቀትን አላስገኘም እንደማይባል የሥላሴ ነገርም እንደዚሁ ነው። ልብ በሉ። አሁን ገብቷችኋል? ምስጢር ነበልባል አለ አይደለ? ነበልባሉ አለ። ከነበልባሉ ላይ ምንና ምን ይገኛል? በሉ እንጂ ከነበልባሉ ላይ ምንና ምን ይገኛል? ምሳሌ ነው። ምስጢረ ሥላሴ የሚገባችሁ ምሳሌው ሲደርስ ነው። በጣም መንቃት ያለባችሁ። ልብ በሉ። አሁን ልብ በሉ። ቃሉ ጋር ናችሁ? ቃሉ ጋር ናችሁ ወይ? እግዚአብሔር ከሁላችን ጋር ይሁን። ነበልባሉ ይነዳል። እሳት አይታችሁ አታውቁም? ይነዳል አይደል? ከነበልባሉ ላይ ያለው ደግሞ ምን አለ? ሙቀት አለ አይደል? ከሙቀቱ ላይ ደግሞ ምን አለ? ብርሃን አለ። አሁን ቀድሞ የተገኘ ማን ነው? ቀድሞ የተገኘ ማን ነው? ነበልባሉ ነው የተገኘ? ሙቀቱ ነው የተገኘ? ብርሃኑ ነው የተገኘ? ማን ነው የቀደመ? ነበልባሉ ነው እንዳትሩ። ነበልባሉ በኖረበት ቅጽበት ምኑ አለ? ብርሃኑ አለ፣ ሙቀቱ አለ። በኖረበት ቅጽበት እፍ ስትሉ በነደደበት ቅጽበት አብሮት ምንና ምን አለ? ምንና ምን አለ? ብርሃንና ሙቀት አለ። ነገር ግን ብርሃኑና ሙቀቱ የተገኘ ከምኑ ነው? ከነበልባሉ ስለተገኘ ብርሃንና ሙቀት ቀድሚያቸው የተገኘው እኔ ነኝ ይላል ነበልባል? ይላል ወይ? አይልም። ስለዚህ ብርሃኑ ነበልባሉ ከሙቀቱ ሳይለያይ በአንድ ህልውና የኖረ የሁለቱም መገኛ ግን ነበልባሉ እንደሆነ ሁሉ አብም እንዲሁ እንደ ነበልባል መንፈስ ቅዱስ ደግሞ ወልድ ደግሞ እንደ ብርሃኑ ማን እንደገና ደግሞ መንፈስ ቅዱስ ደግሞ እንደምን እንደ ሙቀቱ ሳይቀዳደም ለዘላለም የሚኖር እርሱ አንድ እግዚአብሔር ሰለስቱ ስም ሥላሴ ይባላል ማለት ነው። የሥላሴ የአካል ስም ሊፋለስ ይቻላል ወይ? ቅድም የነገርኳችሁ የአካል ስም ልብ በሉ። የአካል ስም ነው የምላችሁ። የአካል ስም አይፋለስም። ለምንድን ነው የማይፋለሰው ካላችሁ፣ የአካል ስም አካል እኮ ነው። አካል በየት ይፋለሳል? ወልድ የራሱ የሆነ አካል አለው፣ የራሱ የሆነ ህይወት አለው። መንፈስ ቅዱስ የራሱ የሆነ አካል አለው፣ የራሱ የሆነ ህይወት አለው። እግዚአብሔር አብም የራሱ የሆነ ህይወት አለው፣ የራሱ የሆነ አካል አለው። ህይወት የሚለውን ልብ አድርጉ፣ ነጥላችሁ ያዙ። የአብና የወልድ ህይወት መንፈስ ቅዱስ ነው። የአብና የመንፈስ ቅዱስ ቃል ወልድ ነው። የአብ እንደገና ደግሞ የወልድና የመንፈስ ቅዱስ እስትንፋስ ማንም ልብ ደግሞ ማነው? እርሱ አብ ነው ማለት ነው። አብ ቢባል እንጂ ወልድ መንፈስ ቅዱስ ሊባል አይገባም ወይም አይባልም። ወልድ ቢባል እንጂ አብ ወልድ መንፈስ ቅዱስን አይባልም። ቅድም እንዳልኳችሁ እንደዚሁ የሥላሴ የአካል ስማቸው ስለሆነ አንዱ በአንዱ በሌላው ሊጠራ አይችልም። የሥላሴ አካል ሶስትነት እንዴት ነው? ልብ በሉ። የሥላሴ የአካል ሶስትነታቸው እንዴት ነው? አካል ከራስ ፀጉር እስከ እግር ጥፍር ያለው አካል ይባላል። ልብ በሉ እስኪ። አካል ማለት ምን ማለት ነው አልኳችሁ? ከራስ ፀጉር እስከ እግር ጥፍር ያለው ምን ይባላል ማለት ነው? አካል ይባላል ማለት ነው። አካል ይባላል። ገጽ ማለት ግን አንድን ሰው ከሌላው ተለይቶ የሚታወቅበት ፊት ማለት ነው። ወይም በአጠቃላይ እኒህ የህዋሳት ክፍል እኒህ የምናያቸው እነርሱ ምን ይባላሉ ማለት ነው? ገጽ ይባላሉ። ስለዚህ እሱም ያለው ማለት ነው። እርሱም ያለው ማለት ነው። የሥላሴ አካል ከሰው አካል የሚለየው በምንድን ነው የሚለውን በቀጣይ ጊዜ እናያለን። የሥላሴ አካል ከሰው አካል የሚለየው በምንድን ነው የሚለውን እናያለን ማለት ነው። ያስተማረን የአባቶቻችን አምላክ ይክበር ይመስገን። ከዚህ እንቀጥልና ትንሽ ደቂቃ ይኖረናል አይደል? ስለ ታላቁ በዓል ተወሰነ ነገር እንበልና ይህ አሁን የመጣው በዓል ሰሞነ ሕማማት ብላ ቤተ ክርስቲያን ትጠራለች ወይም ትናገራለች ማለት ነው። ሰሞነ ሕማማት ማለት በአማርኛ ሲተረጎም የመከራ
ሳምንት ማለት ነው። የምን ሳምንት አልኋችሁ? የመከራ የሕማም ሳምንት ተብሎ ይነገራል። እንግዲህ ይህ በዚህ በሰሞነ ሕማማት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር የመጣበት ዋና ዓላማ አዳምን እስከ ልጆቹ ከዲያብሎስ ቀምቶ ወደ ነበረበት ክብር መመለስ ነው። ዲያብሎስ ለ5500 ዘመን ትውልዱን ሲገዛ ስለነበረ እንደ ልጁ ቆጥሮት ወይም እንደፈጠረው ቆጥሮት ትውልዱን ጠምዞ የያዘበት ዘመን ስለነበረ ከዚያ ማሰሪያ ፈቶ ወደ እውነተኛው ፈጣሪው መመለስ እርሱ የኢየሱስ ክርስቶስ ግብር ሆኖ ነው የመጣው። ወደ ዓለምም ሲመጣ አዳምን ሊያድን ነው የመጣው እና ከመጣ በኋላ በአይሁድ ምቀኝነት ምክር ሲመክሩ ኑረው የሚመች ሰዓት አጠው ሁሌ በፋሲካ ሲያገኙትም አልመቻቸው እያለ ይህ አራተኛ ፋሲካው ነው። ጌታ የተሰቀለ በአራተኛ ፋሲካ ነው። አራተኛ ፋሲካ ማለት ማስተማር ከጀመረ በ30 ዓመቱ ነው ማስተማር የጀመረው አይደል? በ30 ዓመቱ ጀምሮ ማስተማር ዳሩ ግን 30 ዓመት እስከ 33 በ34 ዓመተ ምህረት ነው ክርስቶስ የተሰቀለ። እስከዚያ ድረስ ስንት ፋሲካ አብሯቸው አክብሯል? የእነርሱ ፋሲካ ማለት ከግብጽ በእርግጥ ሚዲያ ላይ ማስተምሬበታለሁ ታዩታላችሁ፣ ይለቀቃል ይመስለኛል በቅርብ። የእነርሱ ፋሲካ የሚያከብሩበት ፋሲካ ማለት አይሁድ ከባርነት የወጡበት ማለት ነው። ከግብጽ ባርነት የወጡበትን ፋሲካ ሁሌ ያከብራሉ እና ጌታ ያን አብሮ እየተገኘ ያከብራል ማለት ነው። ያከብራል እና ያን በዓል እያከበረ ባለበት ጊዜ ምቹ ጊዜ ይፈልጉ ነበረ እና አይሁድ ወስነው ክርስቶስን ሊሰቅሉት ነው እና ይሁዳ ደግሞ ጠቋሚ ነው የሆነ። የይሁዳ ኃጢአቱ ንስሐ ለመግባቱ ነው። ይሁዳ ባይጠቁምም እነርሱ ግን የግድ ይሰቅሉታል። ምክንያቱም አንደኛ በጣም ብዙ ጊዜ ቦታ እያመቻቹ መልኩ ከዮሐንስ ወንጌላዊ ጋር ስለሚመሳሰል ለመለየት እየተቸገሩ ነው እንጂ እርሱን ለመስቀል ወስነው ከተቀመጡ ብዙ ጊዜያቸው ነው። ሊይዙት መክረው ጨርሰው ረቡዕ ነው ይሁዳን ያገኙት። ማታ ሲያገኙት በአንዲት ሽቶ ተበሳጭቶ ሲወጣ ምን ሆነ ትበሳጫለህ ሲሉት አይ ለነዳያን የሚሆነውን ገንዘብ እርሱ ግን እግሩ ላይ ሽቶ ሲያኮፈኩፍ አገኘሁት። ይህ ገንዘብ ቢሸጥ ሐዋርያት ሁሉ እንኳን ቢካፈሉት ለኔ 30 ብር ይደርሰኝ ነበር ብሎ ይሁዳ ተናገረ። አስከሬነ ቀምጥራ የዘሙደ ምጽዋት ይለዋል። ይሄ ገንዘብ የሚጠብቅ እርሱ ነው። የሚገርማችሁ ይሁዳ ሌባ መሆኑን ኢየሱስ ክርስቶስ ያውቋል። አድርጎ ግን ምን አደረገው? ገንዘብ ያዥ አደረገው። በጣም እንደው ዲያቆን ሄኖክ ኃይሌ አንድ የሚለው አለ በጣም የሚገርም። ምንድነው የሚል ዲያቆኑ? እንደው ጌታ ግን ይላል ይሁዳ ሌባ መሆኑ እያወቀው እንዴት ነው ገንዘብ ጠባቂ ያደረገው ይላል። እንዴት አደረገው? እንኳን ጌታ ሌባ መሆኑን የሚያውቀው ይቅርና ሌቦች ራሳቸው ይላል ሰርቀው ያመጡትን ገንዘብ ታማኝ ሰው ቀጥሮ ነው የሚያስጠብቁት ይላል። የሌባውን ሌባ ወሰደው እንዳይባል ሌባው ራሱ የሚያስጠብቀው በምንድን ነው? በታማኝ ሰው ነው ይላል። እና ጌታ ሆይ አንተ ግን ሳትሰርቅ ፈጥረህ የምትገዛውን እንዴት ለሌባ ታስጠብቀዋለህ? ይልና መተርጉማኑ አበው አባቶቻችን የተረጎሙትን ያስቀምጣል። እርሱን ልንገራቸው። እስከ ዓለም ፍጻሜ ድረስ ከቤተ ክርስቲያን ግብረ ይሁዳን የያዙ ሰዎች አይጠፉም ሲል ነው ጌታ። አንድ ሁለተኛ ከሐዋርያት በተሻለ ገንዘብ ባለሙያ የሆነ ቀረጥ ሙያው የነበረ ሐዋርያው ቅዱስ ማን ነው አለ? ማቴዎስ አለ። ማቴዎስ እያለ አሁን ለምንድን ነው ይሁዳን ያደረገው? እንግዲህ ያ ገቢዎች ነው የሚሰራ። ማን ነው እሱ? ማቴዎስ ማለት እሱ እያለ እንዴት አደረገው ይሉና የተሻለ ሰው ከቤተ ክርስቲያን ተቀምጦ ያልተሻሉ ሰዎች ቤተ ክርስቲያንን ሲያቆስሏት እስከ ምጽአተ ክርስቶስ ይኖራሉና ነው ይላል። እና ከተሜ ስለሆነ እሱ ከ12 ሐዋርያት ከተማው አካባቢ የተወለደ ይሁዳ ነው። 9ኙ ከገሊላ ነው የመጡት። አንዱ ቆይሱ እሱን በትምህርተ ሐዋርያት ጊዜ አነሳዋለሁ። እና እርሱ ይሁዳ ግን ከከተማዋ ነው የተገኘ ማለት ነው። ከዛች ሰፈር ተገኝቶ ግን ደግሞ በገንዘብ ወዳድ የነበረ ነው ማለት ነው። እና እሱን 30 ብር እንስጥህ ልንሰቅለው እየሄድን ነውና እባክህን አሳየን ብለው ወሰዱት ማለት ነው። እንግዲህ ጌታ የተሰቀለ በፈቃዱ ነው። ልብ በሉ። አይሁድ ራሱ እንኳን ይሁዳ አይሁድ ጌታን ለመስቀል ምክንያት ሆኑ እንጂ ጌታን ግን የተሰቀለው በማን ፈቃድ ነው? በራሱ ፈቃድ ነው። በራሱ ፈቃድ አንቀጥቅጦ ማጥፋት እኮ ይችላል። ወዳልነበሩበት መለወጥ ይችላል ብቻ አይደለም ያደርገው ነበር፣ ግን አላደረገውም። ለምን ከተባለ ጊዜው ደርሷል። እናቱ ስትጠይቀው አዲ ይበስካ ጊዜ ብሏት አይደለ? ወይን እኮ ብላ ጠይቀዋለች። ደምን አፍስስ ማለት እኮ ነው። ወይን ስለ ጠላ ነው ያወሩ ካላችሁ ጠላውማ እኮ ሰው ላይ ሞልቷል ወይኑ አይደል? ሞልት ጊዜው አልደረሰም እያለ ደግሞ እየሞላው ነው።
ኦኬ። ስለዚህ ስለምንድን ነው ያወሩት? ስለምንድን ነው ያወሩት? ስለ ጊዜ ያልደረሰም እያለ ያለ ስለምኑ ነው? ስለ ስቅለቱ ነው። አዲ በጽሐ ጊዜ ገና ጊዜ ያልደረሰም ብሎ የተናገረ ማለት ነው። እና ጊዜው ግን ሲደርስ ማንን ትፈልጋላችሁ አላቸው። ማንን ትፈልጋላችሁ አላቸው? ጌታ ምንድን ነው ያላቸው? ማንን ምን ትላላችሁ ትፈልጋላችሁ? የናዝሬቱን ኢየሱስ ሲላቸው እኔ ነኝ ብሎ ሲናገር ወደቁ ይላል። ተመልከቱ። ለምንድን ነው የጣላቸው? ከዛ ደግሞ እኔ ነኝ ሲቀጣለ። ለምንድን ነው ምስጢሩ ከተባለ የምትሰቅሉኝ በማን ነው? በማን ነው? በፈቃዴ ነው እንጂ እንዲሁ እንደረበረፏችሁ ደግሞ አፈር እንድትለብሱ አደርጋችሁ ነበር። እየሰቀላችሁኝ ያላችሁ በእናንተ አቅም ሳይሆን በማን ነው አለ? በእኔ ፈቃድ። ይሁዳ ምክንያት ነው የሆነ። አንደኛ ይሁዳ ባይኖር ይሰቅሉታል። ብዙ ሰዎች የይሁዳ ዘበኛ አይታችሁ ታውቃላችሁ? እንትን ላይ ምንድነው ቤተ ጉባኤ ላይ የይሁዳ ዘበኞች የምንላቸው አንዳንድ ሰዎች ነበሩ። ይሁዳ ግን እንዴት ብለው ትንቢቱ ይፈጸም ዘንድ ዘግዚው ሴጡ ጌታውን ይሸጣል፣ ወዘሙ ብሲቱ እናቱን ይደፍራል፣ ዛቡ ልገቱ አባቱን ይገላል ተብሎ ተጽፎለታል። እና ይሁዳ ምን ያድርግ? ይሁዳ እንዲያ ባያድርግ ትንቢተ ነቢያት አይፈጸምም፣ ማድረጉ ደግሞ ምን ነው በደሉ ብለው የይሁዳ ዘበኞች የምንላቸው ሰዎች ነበሩ፣ የሚከራከሩለት ማለት ነው። ይሁዳ የልቡ ክፋት በንስሐ አለመጸጸቱ እንደ ቅዱስ ጴጥሮስ አንብቶ ወደ እግዚአብሔር አለመምጣቱ ነው የይሁዳ ወንጀሉ እንጂ ይሁዳ እርሱ ከሆነማ ክርስቶስን ያሰቀለው። ስለዚህ ይሁዳ ጠቀመን እንጂ አልጎዳንም። ምክንያቱም የክርስቶስ መሰቀል ለዓለም ድህነት ስለሆነ ማለት ነው። ይሁዳ ምክንያት ነው እንጂ የሆነ ያችን ቀን ክርስቶስ አያልፍም። ምክንያቱም እነርሱም ወስነው እየመጡ ነው። እርሱ ራሱ እንዳይደክሙ እኮ ተነስቶ ከቢታንያ ከቤተ አልዓዛርና ከቤተ ስምዖን አንድ ግቢ ይኖሩ ነበር ይላሉ አበው ሲያስታርቁላችሁ። ከነርሱ ተነስቶ እየሄደ ነበር እሱ ወደ ጌቴሴማኒ፣ እነሱ ወደሚመጡበት ማለት ነው። መብራት እያበሩ ሲመጡ እነርሱ ደግሞ እንቅፋት እንዳይመታቸው ብሎ እሱ ደግሞ ምን ይል ነበረ? ይሄድ ነበረ ማለት ነው። ጭፍራ ይዞበት የሚመጣውን እግር ክርስቶስ አጠበለት። ከደቂቆች በኋላ ጭፍራ ይዞ የሚመጣ በገንዘብ ተስማምተው መጥቷል እኮ መጥቶ አብሮ ቁጭ አለ፣ ምንም እንዳልተፈጠረ። ከእናንተ መካከል አንዱ አሳልፎ ይሰጠኛል ብሎ ሲናገር እኔ ሆንን እያሉ ሐዋርያት ጠቅላላ ሲናገሩ ይሁዳ ዝም እንዳይል እሱ ነው ሊባል ነው፣ እንዳይናገር ደግሞ ክርስቶስ ሊመሰክርብኝ ይችላል ብሎ ደንግጧል፣ ፈርቷል። ጌታ ሆይ እኔ ሆንን ሲል አንተ አልህ አለው። ማለት ምስክሩ ማን ነው ለይሁዳ? ራስ መሰከር በራሱ ላይ አለ። ይሁዳ ኮካ ሃይማኖት የሚባል ማርቶ ሃይማኖት የሚባል የቤተ ክርስቲያን ልጅ ይሁዳ ወይ ይለዋል። ምን አይነት ደፋር ነህ! ኦግዚኦ ዘይትደፈር ይሁዳ ደፈረከ፣ አቤቱ የማትደፈር አንተ ደፋር ይሁዳ ደፈረህ እያለ ይሄድና ይሁዳ ሆይ እንዴት ነው ሰማይና ምድርን የፈጠረውን በገንዘብ ተሸጠው ዘንድ የተስማማ? ይሁዳ ሆይ ምን አይነት ጨካኝ ብትሆን ነው እያበረከተ ያበላህን እናትህን ደፍረህ አባትህን ገለህ ዓለም መጠጊያ ያሳጣን የተረከበህን አምላክ ተሸጠው ዘንድ እንዴት አድርጎ ልቦና ጸናለህ? ይሁዳ ሆይ ያ ሽጠህ ውስጥ ትመጣለህ፣ እንደ ሸጥኸው እያወቀ ዝቅ ብሎ እግርህን እያጠበህ ዮሐንስ አጥብህ ዘንድ አይገበኝም አጠምቅህ ዘንድ አይገበኝም ብሎ የፈራውን አምላክ አንተ ግን እያጠበህ እንዴት አልደነገጥክም? ይሁዳ ሆይ ወደ ኋላስ ተመልሰህ ለመጸጸት ከዛች ሰዓት የተሻለች ሌላ ሰዓት ምን ሰዓት እየፈለክ ነበር? ከዛች ሰዓት የተሻለች ሰዓት እግርህን እያጠበህ ይሁዳ ሆይ እርሱ ሊቀ ካህን አድርጎ ሕዝብ እንድትመራበት ስልጣን ሰጥቶህ አንተ ግን ወታደር እየመራህበት እግርህን መጣ። እርሱ ያጠበውን እግር አንተ ግን አቆሸሽከው። እውነት ነው፣ እግዚአብሔር በሚያውቅ ክርስቶስ ያጠበውን ልቦናን እኛ ዛሬ እንደ ይሁዳ አቆሸሸነዋል። አንጽቶ እሱ የሰጠንን እኛ ምን አስመስለን እንደምንውል እግዚአብሔር ይወቅ። እና ይህ ምስጢር የተከናወነበት ስቅለተ ክርስቶስን የምናስብበት አብይ ሳምንት ተብሎ ይነገራል። በዚህ ታላቅ ሳምንት ባልና ሚስት በመኝታ አንድ አይሆኑም፣ ህብረት አያስፈልግም ማለት ነው። በሁለተኛ ደረጃ በዚህ ወቅት ማንም ሰው ቤተክርስቲያን ስራ እያስፈቀደ በትንሽም ቢሆን በቀን ሄዶ ቤተክርስቲያን የምታዘውን ስግደት ማከናወን መቻል አለበት። ሌላው ሰላምታ በዕለተ ሐሙስ ሰላምታ የተከለከለ ነው። ከሐሙስ ውጭ ያለው ሁሉን መሆን ነው ካለ ጥሩ ነው፣ እግዚአብሔር ይመስገን። ግን ሰው አታስደንግጡ፣ ሰላም ብትሉ ግድ የለውም። ሐሙስን ነው ይሁዳ እንዳናስታውስ ብላ ቤተክርስቲያን የምትከለክል እንጂ ሌላውን ቀን አትከለክልም ማለት ነው። ከዛ ውጪ የሚደረጉ ነገሮች በዚህ ሳምንት ሁሉም ጸሎት ይጸልያል። ይሄኛው ጸሎት አንጸልይ ይሄኛው የሚባል የለም። በስመ አብ አትበል ሚል አለ አይደል? እንዲያያለ እንደዛ የሚባል የለም። በስመ አብ በሉ እንጂ በስቅለቱ ወቅት የሌለ አብ ወልድ መንፈስ ቅዱስ የሚባል እኮ የለም። ሥላሴ በሉ እስኪ ስንት ዘመን ዘላለም በሉ እንጂ ዘላለም ምን ሥላሴ በሉ ሥላሴ ዘላለም በሉ
ዘላለም ማን ደግሞ ሥላሴ ዘላለም እያልን በሰሞነ ሕማማት ሥላሴ የለም እንበል? እንዴት እንዲህ የሚባል አስተምሮ የለም። ስለዚህ በስመ አብ ብላችሁ አማቱ። ትምህርተ መስቀል መላበስ ይቻላል ወይ? አዎ ይቻላል። የማይቻል መስቀል መሳለም ብቻ ነው የማይቻለው። መስቀል መሳለም ነው የማይቻለው። ስለዚህ እርሱን ያዙ። ጸሎተ ማርያም ሁሉም ጸሎት ይጸለያል። ድገሙ። በዚህ ሰዓት ይሄ ይጸለይ የሚባል ነገር የለም ማለት ነው። የለም። ጥያቄ ያለው አለ? እንዲህ ይደረጋል ወይ የሚል ወይም እንዲህ አይደረግም ወይ የሚል ጥያቄ ያለው ካለ የለም። በቃ እሱን አድርጉ። ቤተክርስቲያን ተገኙ። ግብረ ሕማም የሚባል የተወጣጣ መጽሐፍ አለ። መልክ አይደረስ የሚል ሰው አለ አይደል? ገጥሟችሁ ያውቁ? መልክ አይደረስ። መልክ እየጮኸ ነው። መልክ እኮ ነው የምንጮኸው። እሙ በልዩ በእንቲአይ ለፍሬ ከርስኪ እምን ወዲ ላይሌው ፍጡር ነይታ ጎንዲ እመ አህዘነከ ብእሲ አባዲ ቤዛ ነፍሱ ነፍስ የእፈዲ። ይህ እኮ መልክ ነው። ይህን እየጮሁ መልክ እንዳትጮህ እንዲህ የሚባል የለም። የሶሎሞን እኮ ነው መኃልየ መኃልይ እኮ ነው ሲጸለይ የሚሰነብተው። እሱ ማለት ምን ማለት ነው? መኃልየ መኃልይ ማለት እኮ መልክ እኮ ነው። እቴ ሙሽራዬ የሚለው እርሱ ጠቅላላ መልክ እኮ ነው። እርሱን እየጮሁ መልኩን ምን አትበሉ። እንዲህ የሚባል የለም። ሁሉም ቃል እግዚአብሔር ይደረስ። በዚህ ወቅት የሚከለከል የሚባል ቃል እግዚአብሔር ፈጽሞ የለም። ቤተክርስቲያን ግን የራሷ ሕግ አላት። ግብረ ሕማሙ በጣም ትልቅ ስለሆነ ስለማይደርስላት ቀንሳ የምትተወው ቃል እግዚአብሔር አላት። በዛ ትመራለች። ምእመን ግን ትናንት የነበረውን ጸሎት ትናንት የነበረውን ስርዓት ያከናውናል። በዚህ ልክ በዓሉን እናከብራለን። ሲገደፍ ደግሞ ዝም ብሎ እንዳቅሙ በግም ዶሮም እያረደ ብቻውን እያዙ መተኛት መብላት አይደለም፣ እያረፈ። አንዳንድ ሰው በጣም ያሳዝነኛል። እግዚአብሔር በሚያውቅ አንድ ሁለት ሆኖ ቤት ዘግቶ በግ ለመጨረስ መከራ የሚበላ ማለት ምን ነው? ውጭ ላይ ወጥቶ የዕለት ወዲያ ያልቀመሰ ሰው ብንመለከት ማለት ምን ያመት ባልቀን ይነፋያል ይላል አንዳንዱ። ወንድሜ ያላየ ደግሞ አለ እኮ ከነፋ አውጣና ስጥ። እውነቴን ነው እኮ እንዲያዝም ሰው አቅቶት እያለ ሁሉ ለምን ሰብስቦ አቅፎ ያድራል? አይከተለን። እሱን ወድ እንደሆነ አዲስ ነው። ይኸው ዝም ብሎ ሰኞ ብትበሉት ይኸው ማክሰኞም እንደዛ ነው። ሁሌ እንዲያ ነው። ስለዚህ በዓላትን ሰዎችን አሳትፈን የምናከብርበት ነዳያንን የምንጎበኝበት በዓላት መሆን መቻል አለበት ማለት ነው። አሁን ምንድነው የሚባለው? ፋሲካ አይደለ? ፋሲካ አይደል? በሉ እስኪ ሁላችሁ በሉ እስኪ ደስታ ማለት ነው አይደል? ደስታ ማለት ደግሞ የሰው ልጅ መደሰቻ ወቅት ነው። ሀዘን የሌለበት ማለት ነው ወቅቱ። ያ ይሄ ሳምንቱ ሳይሆን ፋሲካው ራሱ። ስለዚህ የሚያዝኑ ሰዎችን ፈልገን እንትካላላቸው ፋሲካ አይደለም ማለት መከራ ነው። ለነሱ መከራ ከሆነ የኛ ባህሪ ስለሆነ ውጭ ላይ የወደቀው ሰው መከራ ላይ ነው ማለት ነው። ስለዚህ እነሱን ሁሉ የምናስብበት ወቅት እንዲሆንልን የአባቶቻችን አምላክ ፍቀድልን። ወስብሐት ለእግዚአብሔር። ደህና ደሩ።